ሀይሚና ብሩኬ እኮ ሁሉን ነገር በዝምታ ዛሬ ደግሞ ባልተጠበቀ ሰርፕራይዝ በቤሎ ጎብለል ጎብለል እያሉ መጥተዋል። ውዶች እንዴት ነው የሚያምሩት! በፈጣሪ እጅግ በጣም ነው የሚለዩት። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ ውዶችዬ? አለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ በጣም ብዙ ነገሮች እየተፈጠሩ ነው። ትናንትና አልመጣሁም ነበረ እኔ እውነት ትናንት ቪዲዮ ባለመስራቴ ውድ ቤተሰብ እንዴት እንደነበረኝ። ለምን በጣም የምፈልገውን ቪዲዮ አይቼ ነበረ። ሀይሚና ሙቤን አይቻቸው በአንድ ላይ ባለመስራቴ ግን አዘንኩኝና ያው እንግዲህ ዛሬ ደግሞ ግብት ስል እነዚህ ዳይመንድ የወርቅ ፍልቃቄ የሆኑ ልጆች ፊቴ ላይ መጥተው ድቅን ሲሉ ደስታዬን አጠይቁኝ። በፈጣሪ የሌለ ስሜት ነው የተሰማኝና ይሄ ነገር እንግዲህ ሁላችንም የምንመኘው ነው። ገና ገና ሀይሚና ብሩኬ ሀ ብለው ሲጀምሩ ማለት ነው የተወሰነ ስቴፕ እንደሄዱ የሆነች ልጅ ኮሜንት ላይ ምን ስትላየዋት መሰላችሁ? አምላኬ ሆይ የሀይሚና የብሩኬን ሰርግ ሳላይ እንዳትገለኝ ብላ የኮመተች ልጅ አለች። ገና ገና አዲስ እያሉ ማለት ነው። እና ሁላችንም የምንመኘው የሀይሚና የብሩኬን ሰርግ ነው፣ ሁላችንም በጉጉት የምንጠብቀው እና ውዶችዬ፣ እንግዲህ ይህ ነገር እውነትም ሊሆን ይችላል። እውነት እንኳን አይደለም፣ ያው ማስታወቂያም ሊሆን ይችላል። ብቻ ብዙ ነገሮች አሉ። ይህን በተመለከተ ብዙ ነገሮች አሉ። ነገር ግን ሀይሚና ብሩኬ ለትክክለኛ ቀናቸው መብቃታቸው ስለማይቀር ያን ቀን በቅርቡ ያድርገው፣ ትክክለኛ የሚሞሸሩበትን ማለት ነው። እና ትዳር በልጅነት እንዴት ደስ ይላል! አያምሩም የኔ ውዶች? ቬሎ ራሱ እንዴት ነው የሚያምረው! ሀይሚን ያየች ሴት ዛሬ ቬሎ ሳለብስ እንዳትገለኝ አምላኬ ነው የምትለው። ምክንያቱም እጅግ በጣም ውብ ነው የሆነችን ነው። በዛ ላይ ትንሽዬ ጩጬ ቬሎ ራሱ ቅርጹ እንዴት እንደሚያምር እጅግ በጣም የተለየ ቬሎ ነው። ቡራም ደግሞ እንደምታውቁት የሰጠው ነው። ምን የጎደለው ነገር አለ? መልክ ብትሉት መልክ ነው፣ ቁመት ብትሉት ቁመት ነው። አሟልቶ የሰጠው ሸበላ። ሀይሚና ብሩኬ እኮ ማለት ነው በምርጫቸው እኮ አልተሳሳቱም። የምር ተመራርጠዋል። በቃ ተመራርጠዋል። እሱም መርጧል፣ እሷም መርጣለች። እና አበራ ወይ ሻማ ወጋለ ጎጆዬ በራሴ ተማመን ጎራው በምርጫዬ። ውዶቼ ይሄ ሙዚቃ ማለት ነው ሀይሚና ብሩኬ እርስ በርስ የሚገባበዙት ነው። ምክንያቱም ቅመሟዬ ደረቷን ነፍታ የምትመሰክርለት ባል ነው ያጋጠማት። እሱም ደግሞ ደረቱን ነፍቶ የሚመሰክርላት ሚስት ነው ያጋጠመውን። አላቅም ዛሬ እጅግ በጣም ነው ደስ ያለኝ። እኔ እንጃ ምን ማውራት እንዳለብኝ አላቅም። እንግዲህ ማስታወቂያ የሚሆን እኔ ብዙ ጊዜ የሆነ ደብረ ዘይት የሄዱ ጊዜ ቪዲዮዋቸው በጣም ደስ ብሎኝ ስለነበረ እና ሲያወሩ የነበሩት ነገር አለና፣ ግን ለምንድን ነው ሀይሚና ብሩኬ በጣም ቆንጅዬ ናቸው፣ ለማስታወቂያ የሚመጥኑ ልጆች ናቸው፣ ለምን ማስታወቂያ ያሰሯቸውም? ቢያሰሯቸው ምኞቴ ነው ብዬ ሁለት ተናግሬ ነበረ ማለት ነው። እና እንግዲህ ይሄ ነገር ማስታወቂያም ሊሆን ይችላል ወይ አምላኬ ሆይ እመቤቴ፣ በጣም የምፈልግላቸው ስራ ነው እኔ ማስታወቂያው ማለት ነው። ሁሌም በማስታወቂያ ቢያሳትፏቸው በጣም ምኞቴ ነው። እና አሁን ቲክቶክ ላይ ምናምን በጣም ብዙ ሰዎች እንደዚህ ማስታወቂያ ይሰራሉ እና በእንደዚህ አይነት ነገር ቢያሳትፏቸው እጅግ በጣም ለእነሱ ትልቅ ነገር ነው የሚሆንላቸውና ብቻ እንግዲህ ሰሞኑን ሰርግ አይደለ ያው እየሞካከሩ ነው ማለት ነው። ግን ተዋቶላችኋል፣ ተዋቶላችኋል። ውድ የጨረቃ ፋሚሊም ደግሞ ያው ምኞታችሁ ይሳካል። አንድ ቀን እንደዚህ ትክክለኛ ትዳራቸውን እናያለን እና ምናልባት በዚህ ቤሎ እኮ ቀለበትም ሊኖር ይችላል። ያድርገው ያድርገው፣ የሁላችን ምኞት ነው። ግን ደግሞ ይሄ የነሱ ውሳኔ ነው። ግን እጅግ በጣም ነው የሚያምሩትና ምን ችግር አለው? ግን አሁን ሀይሚና ብሩኬ ቢጋቡ ማለት ነው ገና ልጆች ናቸው የሚባሉ እንዴ? ሰው እኮ ገና በ15 ዓመት ልጅ ይወልዳል። በ15 ዓመት ተጋብቶ ብዙ ነገር ያደርጋል። እና ማለት እኔ እንጃ አላውቅም። ሀይሚና ብሩኬ ለትዳር ገና ናቸው የሚባሉበት እድሜ ላይ አይደሉም። አሁን ከ20 በላይ ሆነዋል አይደል? ቢጋቡ ምንም ችግር የለውም። እና ውዶቼ ለዚህ ቤት አዲስ ሆናችሁ ላይክ ላይክ እያደረጋችሁ ቤተሰብ ሁኑ። ድምፅ ፍን ካለባችሁ ይቅርታ። ያው አንዳንዱ እየመጣ ፍን ያደርገኛል፣ ለቀቅ ያደርገኛል። እኔ ችግሩ ምን እንደሆነ አይደል ነው